በጣም የሚገርመው ደግሞ ይሄን ያህል ሰው የሞተው በተፈጠረው ግጭት በጣም ነው ያፈርነው፣ በጣም ነው ያዘንነው። የዚህ ታላቅ ሀገር መሪ መግለጫ ይሄ ይሆናል ብዬ አልጠብቅም። ግጭት ነበረው የሚባለው ይሄ ግጭት የሚባለው በሆነ ሐሳብ ሁለት ወገኖች አልግባባ ብለው በዛ ልቅደምው በሚል የተፈጠረ ግድያ ነው እኔ ግጭት ብዬ የምወስደው። ሰው በቤቱ በሰላም ተቀምጦ በቤቱ ተኝቶ በተኛበት እየታረደ እግዚአብሔርን በማምለክ በቆመበት ላይ እየታረደ ግጭት ነው ወይ? ክቡር ጠቅላይ ሚኒስትራችን ይህንን ህዝብ የተዳፈነ መግለጫ በመስጠት አቃለውታል። ደፍረውታል። ይቅርታ ሊጠይቁት ይገባል። በግጭት አይደለም፣ አልተጋጨም። በቤቱ የተኛ ሰው ከማን ጋር ተጋጨ? እግዚአብሔርን በማምለክ የቆመ ምዕመን ከማን ጋር ተጋጨ? በቆመበት እየታረደ ግጭት ማለት ይሄ ነው ወይ? አፍረናል። እውነቱን ለምን አንነገርም? በግልጽ እናንተና እኛ ለምን አንነጋገርም? ችግራችን ይሄ ነው ለምን አትሉን? እንዴ ይሄንን የማይረዳ ትውልድ አለ ወይ? 21ኛው መቶ ክፍለ ዘመን እኮ ነው። ዋሽተን የነገርነውን የሚቀበል ህዝብ ነው። ከታረድነው በላይ መግለጫው አርዶናል።